ጠብታ ማር ምዕራፍ 4 ድካምን ጭንቀትንና ቁጭትን የሚያስከትለውን ስልቸታ ስለማስወገድ። የድካም ዋነኛ መነሻ ስልቸታ ነው። ይህንንም በምሳሌ ለማስረዳት ሜሪ የተባለችውን ታይፒስት እንወስዳለን። ሜሪ አንድ ቀን ድክምክም ብላ ቤቷ ገባች። በአንድ ወገን ራስ ምታቱ፣ በአንድ ወገን የወገብ ቁርጥማቱ ያሰቃያት ጀመር። እቤት እንደደረሰች ራትም አልበላ ውሃም አልጠጣ ተኛለሁ አለች። እናትየዋ ራት በልታ እንድትተኛ ለመነቻት። እናትየዋን ላለማስቀየም ስትል እሺ አለች። እንደ ነገሩ እየበላች ሳለ ስልክ ተደወለ። እጮኛዋ ነበር። በዕለቱ ለተዘጋጀው የዳንስ ምሽት ጋበዛት። ይህኔ የሜሪ አይኖች በሩ፣ መንፈሷም ታደሰ። እየሮጠች ወደ መኝታ ክፍሏ ገባችና የምትወደውን ልብሷን ለብሳ ብቅ አለች። ያን ዕለት እስከ ሌሊቱ 9 ሰዓት ድረስ ደነሰች። ከዳንሱ ስትመለስ ምንም አይነት የድካም ስሜት አይታይባትም ነበር። ከደስታዋ ብዛት የተነሳ እንቅልፍ ሊወስዳት አልቻለም። ከዚህ ምሳሌ እንደምንረዳው በጣም ደስ የሚለንን ነገር በምንሰራበት ጊዜ በአብዛኛው የድካም ስሜት የማይሰማን መሆኑን ነው። ሌላ ምሳሌ ለመጨመር እኔ ራሴ ለእረፍት ወደ ካናዳ ሄጄ ሳለ በሉዊስ ሐይቅ አካባቢ ወደሚገኙ ተራራማ ቀበሌዎች ሄጄ ነበር። እዛም አብዛኛውን ቀን ያሳለፍኩት በኮራን ወንዝ አሳ በማጥመድ ነበር። እዚህ ወንዝ ለመድረስም ጥቅጥቅ ያለ ጫካ ማቋረጥ ነበረብኝ። ጫካው ጥቅጥቅ ከማለቱ የተነሳ ሐረጎች፣ የተጋደሙ ግንዶች እየጠለፉ ያሰቃዩኝ ነበር። ቁጥቋጦዎችና ቆንጥሮች ይቦጫጭቁኝና ይቆነጥጡኝ ነበር። ያም ሆኖ ለ8 ሰዓት ያህል እንዲህ ተሰቃይቼ የድካም ስሜት አልተሰማኝም። ለምን ይመስላል? ምክንያቱም በፍላጎትና በደስተኝነት የማደርገው ነገር ስለነበረ ነው። ይህ ሁሉ ከሆነ በኋላ 6 ያህል ትላልቅ አሳዎችን አጥምጄ መለሳለሁ። አሳ ማጥመድ ስራ የሆነው ቢሰለቸኝ ኖሮ ምን እንደሚሰማኝ ታውቃለህ? ድክምክም ይለኝ ነበር። ዶክተር ኤድዋርድ ስለ ድካም መንስኤ ሙከራ ለማድረግ የተወሰኑ ወጣቶችን ለ1 ሳምንት ያህል እንቅልፍ ሳይተኙ እንዲዝናኑ አቆዩአቸው። ከብዙ ምርምር በኋላም ዶክተሩ ባቀረቡት ሪፖርት ውስጥ እንዲህ ይላሉ። የስራ መጓተት ዋናው ምክንያት ስልቸታ ነው። የአእምሮ ስራ የምትሰራ ከሆነ የሚያደክምህ በፍጹም የሰራኸው ስራ ብዛት አይደለም። ይልቅስ የምትደክመው ባልሰራኸውና ያደክመኛል ብለህ በገመትከው የስራ ቁልል ነው። ለምሳሌ ያህል በቅርቡ በስራ ላይ አንዳንድ ነገሮች በተደጋጋሚ ጣልቃ እየገቡ ስራህን ያቋረጥክበትን እስከ ያን ዕለት ለደብዳቤ መልስ አልሰጠህም። ቀጠሮዎች አፍርሰሃል። እዚህም እዚያም ችግር ሲያጋጥምህ ውሏል። በጠቅላላው ያን ቀን ልክ አልነበረምና ምንም አጥጋቢ ስራ አልሰራህም። ሆኖም እቤትህ ስትገባ እጅግ ደክሞ ራስ ምታት እየፈለጠህ ነበር። በማግስቱ ስራህ ላይ ምንም ችግር አላጋጠመህም። ስለሆነም ትላንትና ከሰራኸው 40 እጅ ያህል ሰራህ። ነገር ግን እቤትህ የገባኸው መንፈስህ ታድሶ ነበር። እንደዚህ አይነት ነገር ሳያጋጥምህ አልቀረም። እኔ አጋጥሞኛል። ከዚህ ምን እንማራለን? የድካም መነሻው የሥራ ብዛት ሳይሆን ጭንቀት፣ ብስጭትና ቁጭት መሆናቸውን ነው። ይህንን ምዕራፍ እየጻፍኩ ሳለ አቋርጬው ሲኒማ ገባው። በፊልሙ ውስጥ የነበረው አንድ ገጸ ባህሪ እንዲህ ሲል ሰማሁት። የታደሉ ሰዎች የሚወዱትን ነገር የሚሰሩ ናቸው። እንዲህ አይነቱ ሰዎች እድለኛ የተባሉበት ምክንያት ብዙ ኃይል፣ ብዙ ደስታ፣ አነስተኛ ጭንቀትና አነስተኛ ድካም ስለሚሰማቸው ነው። ፍላጎትህ ባለበት ኃይልህም አለ። ከጭቅጫቃ ሚስት ጋር 10 ሜትር ከመጓዝ ከምታፈቅርህ ጋር 10 ኪሎ ሜትር መጓዝ ይቀላል። ከስልቸታ ለመላቀቅ ምን ማድረግ ይሻላል? አንድ ታይፒስት ያደረገችውን ልንገርህ። ስራዋ በየዕለቱ ተመሳሳይ ቅጾችን መሙላት ነበር። ስለዚህም ሰለቻት።
ታዲያ ምን አደረገች መሰለ? ስራዋን በፍላጎት ለመስራት ቆርጣ ተነሳች። ይህም ተሳካላት። እንዴት ሊሳካላት ቻለ? የተሳካላት ከራሷ ጋር ውድድር በመግጠሟ ነበር። የጠዋት ስራ ከመጀመሯ በፊት ባለፈው ዕለት የሞላቻቸውን ቅጾች ትቆጥራለች። በዕለቱም ከነሱ የበለጡ ቅጾችን ለመሙላት ትወስናለች። ይህንን ውድድር በተደጋጋሚ ካደረገች በኋላ ስራዋን በፍላጎት ማከናወን ቻለች። በዚህም ከክፍሉ ሰራተኞች ሁሉ ብልጫ አገኘች። በመብለጧ ምን አገኘች? አድናቆት አይደለም፣ ምስጋና በፍጹም፣ እድገት በጭራሽ፣ ደሞዝ ጭማሪ እንዲያውም። ያገኘችው ነገር በመሰልቸት የሚመጣባትን ድካም በማስወገድ የመንፈስ እርካታ ነበር። ይህም ደግሞ የመስራት ኃይልና ፍላጎት እንዲያድርባት ከማድረጉም በላይ የእረፍት ጊዜዋን በጭንቀትና በቁጭት ሳይሆን በደስታ እንድታሳልፈው ረዳት። ይህም ታሪክ እውነተኛ መሆኑ ሙሉ በሙሉ ልመሰክር እችላለሁ። ምክንያቱም የዛሬዋ ሚስቴ ይቺ ልጅ ናትና። ከጥቂት ዓመታት በፊት በአንድ ከፍተኛ ሁለተኛ ደረጃ ትምህርት ቤት ውስጥ በትርፍ ጊዜው እየሰራ የሚማር ሃድለር ህዋንድ የተባለ ሰው ነበር። ስራውም በትምህርት ቤት ምግብ ቤት ውስጥ ሳህን ማጠብ፣ የሂሳብ መኪናዎችን መወልወልና ጀላቲን እየለካ ማቅረብ ነበር። ሃዋርድ ይህን ስራ ሲያከናውን፣ ሌሎች ልጆች ግን ኳስ መጫወትና ከልጃገረዶች ጋር በመዳራት ጊዜያቸውን ሲያሳልፉ ያይ ነበር። ስለዚህም ስራው በጣም ያስጠላውና ይሰለቸዋል። ሃዋርድ ምንም አማራጭ ስላልነበረው ስራውን በፍላጎት የሚሰራበትን መንገድ አቀደ። የጀላቲን አሰራር ማጥናት ጀመረ። ጀላቲ እንዴት እንደሚሰራ፣ በውስጡ ምን ነገሮች እንደሚገቡበት፣ አንድ ጀላቲ ከሌላው ጀላቲ ለምን እንደሚሻል መረመረ። ባጭሩ ሃዋርድ የቅመማ ዘዴ ኬሚስትሪ አጠና። በትምህርት ቤቱ ውስጥ የኬሚስትሪ ትምህርት ኮከብ ለመሆን በቃ። ከዚህም አልፎ ወደ ኮሌጅ ሲገባ የምግብ ቅመማ ትምህርት የማጥናት ፍላጎት ስላደረበት የምግብ ቴክኖሎጂን በአንደኛ ደረጃ መርጦ ማጥናት ጀመረ። በዚህ ወቅት የኮካ ኮላ ፋብሪካ በኮካ ኮላ እና በቸኮላታ ጥቅሞች ላይ የተመሰረተ ምርጥ ድርሰት ለጻፈ የኮሌጅ ተማሪ የገንዘብ ሽልማት እንደሚሰጥ አስታወቀ። ይህን ሽልማት ማን የሚወስድ ይመስልሃል? ልክ ነህ፣ ሃዋርድ ነው። ምዕራፍ 5 ተፈጥሮ ከለገሰች ጸጋዎች አንዱን እንኳን በሚሊዮን ብር ትሸጣለህ። ለአያሌ ዓመታት የማውቀውን ጓደኛዬን አንድ ጥያቄ ጠየቅኩት። ከጭንቀት እንዴት ነፃ ሆነ ትኖራለህ አልኩት። የማይረሳ ታሪክ ነገረኝ። ድሮ በጣም እጨነቅ ነበር። ጭንቀቴን ሁሉ እንዳስወግድ ያደረገኝ ነገር በ1934 ዓመተ ምህረት በመንገድ ላይ ሲሄድ የገጠመኝ ትዕይንት ነው። ትዕይንቱ ከ10 ሰከንድ በላይ አልወሰደም። ሆኖም በእነኚህ 10 ሰከንዶች ባለፉት 10 ዓመታት ያላወቅኩትን የአኗኗር ዘዴ እንድማር አደረገኝ። ከዚህ በፊት ለ2 ዓመት ያህል በዚያ ከተማ ውስጥ የምግብ ሸቀጣሸቀጥ ሱቅ ነበረኝ። ይህ ሱቅ በጣም ስላከሰረኝ ከባንክ ያለኝን ገንዘብ አውጥቼ እንድጨርስ ብቻ ሳይሆን ለመክፈል 7 ዓመታት የሚፈጅ ዕዳ ውስጥ ጨምሮኝ ነበር። እና ያንን ትዕይንት ያየሁት ወደ ካንሳስ ከተማ ሄጄ ስራ ለመፈለግ የሚረዳኝን ገንዘብ ለማግኘት በምጓዝበት ወቅት ነበር። ተስፋ ቆርጫለሁ፣ ግን በድንገት እግር የሌለው ሰው አየሁ። እሱም በሁለት እጁ ብርኩማ ይዞ እየተንፏቀቀ መንገዱን አቋርጦ ወደ እግረኛ መሄጃው ለመውጣት ሲፍጨረጨር አየሁት። አይኖቻችን ተጋጠመ። ፈገግ ብሎ እንዲህ ሲል የሞቀ ሰላምታ ሰጠኝ። እንደምን አደሩ ጌታዬ፣ የዛሬው ቀን ደስ ይላል አይደል? ይህን ሰው ሳይ በጣም የታደልኩ መሆኔንና አላግባብ እጨነቅ እንደነበረ ተገነዘብኩ። 2 እግሮች አሉኝ፣ እንደ ልቤ መራመድ እችላለሁ። ስለ ራሴ በማዘን ያፈርኩ። ራሴንም እንዲህ አልኩት፣ ይህ ሰው ያለ እግር ደስተኛ ከሆነና በራሱ ከተማመነ እኔ እግር ያለኝ ሰው እንደሱ የማልሆንበት ምን ምክንያት አለ? ወዲያው ኩራት በሰራ አካላት የተሰራጨ። ከባንኩ ልበደር ያሰብኩት 100 ብር ብቻ ነበር፣ ግን 200 ብር ለመጠየቅ ወሰንኩ። ወደ ካንሳስ የምሄደው ስራ ባገኝ በማለት ነው ብዬ ለባንኩ ለመናገር አስቤ ነበር።
አሁን ግን እርግጠኛ ሆኜ ስራ ለማግኘት ወደ ካንሳስ እንደምሄድ ለመንገር ወሰንኩ። ብድሩንም ስራውንም አገኘው። ዛሬ በመጸዳጃ ክፍሌ መስታወት ላይ የሚከተሉት ቃላቶች ተጽፈው ይገኛሉ። እግር የሌለው ሰው እስከማይ ድረስ ጫማ ስለሌለኝ እከፋ ነበር። እነኚህንም ቃላት ጧት ጧት ጺሜን ስላጫነባቸዋለሁ። በፓስፊክ ውቅያኖስ ላይ ለ21 ቀናት ተስፋ የለሽ የወሮበላ ኑሮ ያሳለፈው አንድ ጓደኛዬ ከዚያ ኑሮ ስላገኘው ትምህርት እንዲህ ሲል ሲናገር ይሰማል። ከዚያ ልምድ ያተረፍኩት አንድ ትልቅ ትምህርት የምጠጣውን ንጹህ ውሃ፣ የምበላውን ምግብ በፈለኩት ሰዓት ካገኘው ስለምንም ነገር መጨነቅ አይገባኝም። ታይም መጽሔት በጦርነት ቆስሎ ሆስፒታል ስለገባ አንድ 50 አለቃ አንድ ጽሑፍ አቅርቦ ነበር። 50 አለቃው በቦምብ ፍንጥርጣሪ ጉሮሮውን ተመቶ መናገር አይችልም ነበር። ይህ ሰው በጽሑፍ እሞት ይሆን ዶክተር ሲል ጠየቀ። ዶክተሩም አትሞትም ብሎ መለሰለት። ወደፊትስ መናገር እችል ይሆን ብሎ ጻፈ። የሐኪሙ መልስ አዎ የሚል ነበር። ቁስለኛው ይህን እንደሰማ የሚከተለውን ጻፈ። ታዲያ ምን ይፈጠር ብዬ ነው የምጨነቀው? እስኪ አንተም አንዴ ረጋ በልና ራስህን ጠይቅ። ምናልባትም መጨነቅ የማያስፈልግህና እርባና የለሽ ሆኖ ታገኘው ይሆናል። በህይወታችን ውስጥ ከሚያጋጥሙን ነገሮች መካከል 90% ያህሉ መሆን ያለባቸው ሲሆኑ 10% ደግሞ መሆን የማይገባቸው ናቸው። ስለዚህ ደስተኛ ለመሆን ከፈለክ መሆን የሚገባቸውን ተቀብለን መሆን የሌለባቸውን መተው አለብን። እጅ አለ፣ እግር አለ፣ አይን አለ፣ ቤተሰብ አለ። እነኚህን ደግሞ በተረት ውስጥ ከሚያጋጥሙ እጅግ በርካታ ሀብት የሚልቁ ናቸው። ለመሆኑ ከእነኚህ ነገሮች አንዱን በሚሊዮን በሚቆጠር ብር ሽጥ ብትባል ትስማማለህ? እግርህን በስንት ትሸጠዋለህ? እጅህንስ? የመስማት ችሎታህንስ? ልጆችህንስ? ለእነኚህ ነገሮች ዋጋ ተምንላቸውና የምታገኘውን ሀብት ደምር። ሀብታም አይደለህምን? ሆኖም በዓለም ላይ የሚገኘውን የወርቅ ክምር ቢሰጡህ እንኳን ከእነኚህ ነገሮች አንዷን አትሸጥም። እኔና አንተ ተፈጥሮ የሰጠችን ጸጋ ለማየት ብንችል ሀብታም መሆናችንን ስለምንገነዘብ ደስተኛ ሰዎች እንሆናለን። ለመሆኑ ተፈጥሮ ባደለችን ጸጋ እንረካለን? ባለመታደላችንስ አንረካም? ስለዚህ ጉዳይ ታዋቂው ፈላስፋ እንዲህ ይላል፣ ምንጊዜም የምናስበው ያለንን ነገር ብቻ ሳይሆን የሌለንን ነገር ነው። አዎ፣ ይህ ስላለን ሳይሆን ስለሌለን ነገር ማሰባችን በምድራችን ላይ ያለ ትልቅ ትራጀዲ ነው። ምናልባት ከዚህ በፊት የተደረጉ ጦርነቶችና የተነሱ ወረርሽኞች ካደረሱት ስቃይ የበለጠ በምድራችን ላይ እንዲዳረስ ምክንያት ሆኗል። በዩኒቨርሲቲ ውስጥ የክፍል ጓደኛ የነበረችው ሉሲ ያጫወተችኝ ትዝ አለኝ። ኑሮዋ ሁሉ በመጣደፍ የተሞላ ነበር። በአንድ ወገን ኦርጋን ስታጠና፣ በሌላ በኩል በአንድ የጤና ጣቢያ ውስጥ ትሰራ ነበር። ሙዚቃም ታስተምር ነበር። በዚህ ላይ ወደ ፓርቲዎችና ዳንስ ቤቶች መሄድ ነበረባት። ፈረስም ትጋልብ ነበር። አንድ ቀን ጧት ወደ መጸዳጃ ክፍሏ ስትሄድ ተዝለፍልፋ ወደቀች። የተጠራው ሐኪም ለ1 ዓመት ያህል ተኝተሽ ሙሉ እረፍት መውሰድ አለብሽ ብሎ አዘዘላት። ሉሲ ደነገጠች፣ አለቀሰች። እንዴት አድርጌ ልገፋው ነው ብላ ተጨነቀች። ሆኖም ዶክተሩ ያዘዛትን ከመፈጸም ሌላ ምርጫ አልነበራትም። አንድ ሰዓሊ የሆነ ጎረቤቷ ሊጠይቃት መጥቶ እንዲህ አላት፣ 1 ዓመት ሙሉ የአልጋ ቁራኛ መሆን አሳዛኝ ሊመስልሽ ይችላል፣ ግን አይደለም። እንዲያውም ለማሰብና ከራስሽ ጋር ለመተዋወቅ እድል ይኖርሻል። የመንፈስ ብርታትም ታገኛለሽ። ሉሲ ተረጋጋች። መጽሐፍ ማንበብ ጀመረች። አንድ ቀን በሬዲዮ መግለጽ የምትችለው የምታውቀውን ነገር ብቻ ነው የሚል አስተያየት ሰማች። ሉሲ ይህን የመሰለ አባባል ከዚህ በፊት እሰማ ነበር፣ ግን እንደዚያ ቀን በግልጽ ገብቶኝና ተሰምቶኝ አያውቅም ትላለች። ከዚያ ቀን በኋላ ለመኖር ከሚረዷት ነገሮች ሌላ ላለማሰብ ወሰነች። ስለ ጤና፣ ስለ ደስታ ማሰብ ጀመረች። የማየትና የመስማት ችሎታ አላት። ደስ ደስ የሚሉ ሙዚቃዎችን በሬዲዮ ትሰማለች። ሰፊ የማንበቢያ ጊዜ አላት። ጥሩ ምግብ ትመገባለች።
ጥሩ ጓደኞች አሏት። ይህን ሁሉ አሰበችና ደስተኛም ሆነች። ዛሬ ትላለች ሉሲ፣ ዛሬ እሞት አፋፍ መድረሴን እስካውቅ ድረስ እንዴት መኖር እንደነበረብኝ አለመገንዘቤን ሳስበው እፍረት ይሰማኛል። ዶክተር ሳሙኤል ጆንሰንም የነገሮችን በጎ ገጽታ መመልከት መቻል በወር 1000 ብር ከማግኘት ይበልጣል ይላሉ። ይህን ያሉት ዶክተር ሳሙኤል ራሳቸው ለብዙ ዓመታት በመከፋት በመቆጨትና በመራብ የተሰቃዩና በመጨረሻም በአገሪቱ ውስጥ ከሚገኙት ደራሲያንና የንግግር ችሎታ ያላቸው ሰዎች ሁሉ የበለጠ የተከበሩና የታፈሩ ሰው ለመሆን በቅተዋል። እኔ እናንተም ባለን ተደስተን መኖር ባለመቻላችን ልናፍር ይገባናል። ከፊል እድሜያችንንም በህልም ዓለም ውስጥ እያየን እንዳናይ፣ መደሰት ስንችል እንዳንደሰት ሆነን አሳልፈናል። ጭንቀትን አስወግደን መኖር የምንፈልግ ከሆነ የሚከተለውን መመሪያ እንመልከት። ችግሮቻችንን ሳይሆን ተፈጥሮ የለገሰችንን ጸጋ እናስብ።